ሰላም። ዛሬ ማወራችሁ ህዝብን ስላስመረረ አንድ ክፍለ ከተማ ነው። አዲስ አበባ ካሉት 11 ክፍለ ከተማዎች ህዝቡን የሚያስለቅስ አንድ የታወቀ ክፍለ ከተማ አለ። ይህ ክፍለ ከተማ አዲስ ነው። አዲስ የተቋቋመ ክፍለ ከተማ ነው። ከዚህ በፊት አልነበረም። 11ኛው ክፍለ ከተማ ነው። ለሚኩራ ክፍለ ከተማ ይባላል። በዚህ ክፍለ ከተማ ጉዳይ ካላችሁ ደም እንባ ነው የምታለቅሱት። ደም እንባ ነው የምታለቅሱት። የራሳችሁን ንብረት ህጋዊ ለማድረግ ሄዳችሁ የሚሸጡላችሁን ያህል ነው ዋጋ ቢጠይቋችሁ። የቤት ካርታ ለመውሰድ የምትጠየቁት ገንዘብ፣ አንድ የሆነ ነገር ጉዳይ ለማስጨረስ ለመፈጸም የራሳችሁን ጉዳይ የምትጠየቁት ገንዘብ መፈጠራችሁን ልጠሉ ነው የሚያደርጋችሁ። አሁን ደግሞ ምን ጀመሩ? ቴክስት ያደርጉላችሁና ዲጂታል ካርታ ውሰድ ይሏችኋል። ባለ ንብረት ከሆናችሁ የቤት ካርታ ምናምን ያላችሁ ሰዎች ከሆናችሁ አንዳንዴ ወስዳችሁም ነው ድጋሚ እና ካርታ ውሰድ የሚሏችሁ። እንግዲህ እንደዚህ አይነት ቴክስት ሲመጣ ከመንግስት አካል ምንድን ነው ብለህ ንብረት ያለው ሰው ስጉ ስለሆነ ሮጣችሁ ትሄዳላችሁ። ስትሄዱ ሁሉ ነገር ቼክ ያደርጉና አንተ ለካ ካርታ ወስዳል፣ አዲሱ ዲጂታል ካርታ ወስዳል፣ ስለዚህ ሁሉ ነገር ትክክል ነው፣ 3000 ብር ለዛ ሰው እየሰጠውና ሂድ ይሏል። 3000 ብር ለመንግስት የሚከፈል ቢሆን ኖሮ ጥሩ ነበር። ደረሰኝ የሚሰጥበት ቢሆን ጥሩ ነበር። ለሻይ ነው 3000 ብር ስጥ የሚለው። 3000 ብር የሚሰጡ ምንም ነገር ከሌለብህ ደግሞ ይጠሯችሁና ሌላ ጊዜ ምን ያደርጓቸዋል? ራሳችሁ ፋይል ውስጥ ያለውን ወረቀት ያወጡና ምን ይዘሃል በዚህ ጉዳይ ላይ ምን ለምሳሌ ቤት ይሆናል ያላችሁ፣ መሬት ይሆናል ያላችሁ ከማህበር ጀምሮ በፕሮሰስ የመጣ ይሆናል፣ የሆነ የተከፈለበት መዋጮ ምናምን የተደረገበት ምናምን አይነት ፋይሎች አሉ። እነዛም ፋይሎች ማህደር ውስጥ ያሉትን ፋይሎች ምን ያደርጋሉ? ምን ይዛሃል ግን ስለዚህ ጉዳይ ሲል የተወሰኑ ወረቀቶች ያዩና እናንተ ጋር የጎደለውን ወረቀት ያሉ እነሱ ጋር ያለ ይሄኛው ወረቀት የለም፣ ይሄኛው ወረቀት በጣም እንትን አስፈላጊ ነው፣ ስለዚህ 20,000 ብር ክፍልና ፎቶኮፒ ውሰድ። እኔ ሲያስፈልገኝ እናንተ ጋር ነው ያለው ምናምን ስትሉ ማስታወሻ ይዞ ከወር በኋላ ሌላ ጓደኛው ይደውልላችኋል። እንደዚህ ፋይል ላይ እንደዚህ አንድ ዶክመንት ስለሌለ አቅርብ ይላችኋል። ሄዳችሁ ነበረ ባለፈው የሆነ ሰው እንዲህ ብሎኝ ምናምን ስትሉ ዞር በል ምናምን አንዱ ያመናጭቃችኋል። ሌላው መጥቶ ይደራደራችኋል። እንፈልገዋለን 30,000 ክፈል 40,000 ክፈል ይሏችኋል። የራሳችሁን ዶክመንት ፎቶኮፒ አድርጎ ለመስጠት 20,000 30,000 ይጠይቋችኋል። በቃ ምን አድርገን እንዝረፋቸው ነው። ገንዘቡ የሚሰጠው ደግሞ በቴሌ ባንክ በቴሌ ብር ነው። በቴሌ ሲስተም በአዲሱ በባንክ ትራንስፈር ሲስተም ነው የሚተላለፈው። ይህ ኤቪደንስ ነው። ኢቭን አካውንቱ የሰውየው ባይሆን እኮ ኢንቨስቲጌሽን ለማድረግ በጣም ክፍት ነው። ለምንድን ነው መንግስት ዝም ያለው? ይሄን የግንባታ ፈቃድ ለማውጣት 1 አመት ትመላለሳላችሁ። 1 አመት ተመላልሳችሁ ከፈቀደላችሁ በኋላ ደግሞ ሊሚትድ የሆነ ጊዜ ነው የሚሰጧችሁ። በዛች ጊዜ ውስጥ ፈጠን ብዬ ልስራ ብላችሁ ቅዳሜና እሑድ የምትሰሩ ከሆነ ይመጣል 10,000 20,000 ይቀበሏችሁና ለአለቃቸው ደግሞ ይነግራሉ። አለቅየው ደግሞ ደብዳቤ ይጽፋል። በቅዳሜና በእሑድ ግንባታ ስታደርግ ምናምን ግንባታውን ምናምን መተን እንቆጣጠራለን፣ እንደዚህ እናደርጋለን። ለሱም እንደገና ሰጣላችሁ። የማይከፈለው ማን ነው ብላችሁ እንከሩ። ነጋዴዎች ለጤና ቢሮ ተወካዮች ለክፍለ ከተማ ላሉ ለወረዳ ይከፍላሉ። ለደንብ ተወካዮች ለክፍለ ከተማ ለወረዳ ይከፍላሉ። እንደገና የፓርቲ ሜምበርሺፕ የሆኑ ሰዎች የሆነ የተለያየ ፓርቲ የኦሮሞ ብልጽግና፣ የአማራ ብልጽግና የራሳቸው ተወካዮች አሉት። ለልማት ለምናምን እያሉ ገንዘብ ይወስዳሉ። ይሄ ሁሉ ዋጋ ንረት በማን ላይ ነው የሚጫነው? በህዝብ ላይ። ምክንያቱም ነጋዴው አያዋጣውም። ያን ሁሉ ከፍሎ ግብር ከፍሎ ብቻ ቢሆን እኮ ጥሩ ነበር። ነጋዴ ላይ የምናማረው ብዙ ጊዜ ግብር ብቻ አይደለም፣ ግብር ለመክፈል ራሱ ግቦ ትከፍላለህ። ግብር ተቀበሉኝ ባካችሁ፣ ጊዜው ሳያልፍ ተቀበሉኝ ብላችሁ ግቦ ትከፍላላችሁ። የማይከፈለው ነገሩኝ እዛ ሀገር ውስጥ ነጋዴው ፊዳውን እያየ ነው። እኛ ኑሮ እንዳስወደደ ነው የምናየው አይደለ? ለማን ነው የሚከፍለው? ለእያንዳንዱ ባለስልጣን ይከፍላል። ደረሰኝ የለውም። ይሄ ነገር ግቦ ነው። ስለዚህ ያን ነገር ተቋቁሞ ለመኖር በአንተ ላይ ዋጋ ቢጭንብህ አይግረምም። ለሚኩራ የሚባለው ክፍለ ከተማ በጣም የሚገርም ክፍለ ከተማ ነው። የሚገርም እዚህ ምድር ላይ እንደዚህ አይነት ቦታ አለ ወይ የሚባል የዘረፋ ክፍለ ከተማ ምን አለ ባይቋቋም እሱ ክፍለ ከተማ
ሰዎች ደም እንባ እያነቡ ነው። ሌላ ክፍለ ከተማም ተመሳሳይ ነው፣ ግን የሱ በጣም የበዛ ነው። በቃ አይን ያወጡ ሌቦች ናቸው። ምንድነው የሚባሉት? በቃ ፕሮፌሽናል የሚባሉ ግቦ ተቀባዮች ናቸው እዛ የተመደቡት። ምናልባት አንድ ሁለት ጥሩ ሰው ሊኖር ይችላል፣ ግን አብዛኛው እንደዛ ነው ያለው። የሆነ ነገር ብለህማ መብትን ከጠየቅ አለቃ ጋር ከሄድክ ብሷል። አለቃው ራሱ አብሮ ስለሚሰራ አለቃው ራሱ ያሳጣቸዋል። ሌላ ጋር ብትሄዱ የባሰ ነው የሚሆንባቸው። ስለዚህ ያለው አማራጭ ተስማምተህ እየከፈልክ ነው የምትኖር። ለሚኩራ የአዲስ አበባ ሲኦል። ስላዳመጣችሁ አመሰግናለሁ። ጆሮ ያለው ይስማ፣ የሚያስተካክል ካለ የለም፣ ልብ ያለው ሰው የለም።